ሰው ግን ጨምሯል። የምር ጨምሯል። ዩቲዩብ ላይ ዛሬ አንዷ ተጠይቃ ምን ብትል ጥሩ ወንድ ልጅ ከነቃጭሉ ከተባለ ሴት ልጅ ከነምኗ ትወለዳለች አልተባለች? ምን ብትል ጥሩ በለኛ ወይል እንግዲህ ወንድ ልጅ ከነቃጭሉ ከነቃጭሊቱ ኧረ ሴቶቻችን እስከ ቃጭሊቷ ነው የምትወለደው ሴት ልጅ። ግን ቤተሰቦቼ ወንድ ልጅ እስከ ቃጭሉ ተወለደ ከተባለ ሴት ልጅ ምንድን ነው የምትባለው? እስቲ እኔ አላቅም። የምታውቁ ሰዎች ካላችሁ እንግዲህ የሚባለውን ነገር በኮሜንት ታስቀምጡልኝ ደስ ይለኛል። ግን ልጅቷ ደግሞ መልሷ በጣም አዝናንቶኛል። ይመቻት አይደለ? ቃጭሊቷ ይመቻት። መልሱን ግን እንዳረሱት እጠብቃችኋለሁ። ለሴት ምን ይባላል? የኔ ወሰን ቡነ የኔ ወጣት ሊግ ትበልጭብኛለሽ ከፕሪሚየር ሊግ የኔ ብልጽግና በልጽጊ በልቤ አንቺ አይደለሽም ወይ የህይወቴ ብልጽግና? ተቀበሉ። ብልጽግና የህይወቴ ብልጽግና ብልጽግና የህይወቴ ብልጽግና ብልጽግና የህይወቴ ብልጽግና ተቀበል። ምቀኛ ብልጽግና የህይወቴ ብልጽግና እድሜ ልክ በምቀኝነት በጣም እንዲህ ተብሎም እንግዲህ ተዘፍኗል ማለት ነው። እኔ ተመችቶኛል። ልጁ ደግሞ የምናውቀው ልጅ ነው። እኔ ልጁ ያዝናናኛል፣ ኮሜዲያን ነው፣ በታዘና ያደርገኛል። ለማንኛውም ተመችቶኛል። እናንተም እንደተመቻችሁ እርግጠኛ ነኝ። ብልጽግና አባዬ ኤ ፕላስ ሆነልኝ እኮ። ጎሽ የኔ ልጅ ውጤት መች ተነግሯችሁ ነው? የምን ውጤት ነው የምትለው አባዬ? እና ምን አባ ነው ኤ ሆነልኝ የምትለው? ኧረ እኔ የደም አይነቴን ነው ያልኩት። ዝም በል ደም ይፍሰስ። የደም አይነት ይላል እንዴ? ውጤት አልተነገራችሁም? ተነግሮናል። እና ኤ ሆነ ወይስ ቢ? ኤፍ ነው ያሉት። ኤፍ ተንፋፍተህ ቅርፋፋቴ ይውሰድህ አቦ። እና ይሄን ውጤት ይዘህ ነው ቤት የመጣኸው? ኧረ እኔ እዛው አስቀምጬ ነው የመጣሁት። ወይኔ ቦጋሌ አንተ መቀለጃለሁን? ኧረ አባዬ ኤፍ እኮ አሪፍ ውጤት ነው፣ ያልተፈተነም እኮ አለ። ወይኔ ወንዱ አንተማ የኔ ልጅ አይደለም እናትህ ቺዛ አድርጋብኝ ነው የሚሆነው። ኧረ አባዬ ቺዛ አይደለም ቺት ነው የሚባለው። ዝም በል አንተ አትመልስልኝ። ጭራሽ ለኔ መልስ ትመልሳለህ እንዴ? እንዴት ነው የጠገብከው? እባክህ ምን ይዘጋል? መልስልኝ እንጂ እያወራሁ አይደል እንዴ? ራስ አንዴ ዝም በል ያልኩህ። ጭራሽ ተጨውብኛለህ። ናምታኛ ና እሱ ነው የቀረ ተጎረመሰ በቃ ታደገ። አታፍጥ ደግሞ ጭራሽ ታፈጥብኛለህ እንዴ? እያየህ አዋራኝ እንጂ ንቀት መሆኑ ነው። ኧረ አባዬ እንዴ ቪዲዮ ሳይ የሆነ ነገር ትዝ አለኝ ማለት ነው። በልጅነታችን የሆነ ነገር አጥፍተን ስንመታ ምናምን ነገር ዝም ስትል ተናገር እንጂ እንዴት ለምን አደረክ ብለህ ስትናገር ደግሞ መልስ ትመልስልኛለህ ብሎ ድጋሚ ማለት ነው። ያ ነገር ነው ያስታወሰኝ ማለት ነው። ልጁ ግን በቃ ይቻላል አንደኛ ነው አይደል? አዝናንቶኛል። ይሄ ገበሬ ባድዋ፣ በሽሬ፣ በአክሱም ወዘተረፈ አብዮት ጠባቂ ሳይቅም እንዳላስቀመው ሁሉ አረቄና ጅን ይዞ ነው ቁጭ ያለው። ይሄ ነው። ከዛሬ ነገ ደስ የገቡ ኮምቦልቻ ገቡ ይባላል። እንደ ሙሽራ እነሱን ቁጭ ብሎ መጠበቅ። ቁጭ ትላላችሁ፣ እርጣችሁን አድርጋችሁ እርገናችሁን ታደርጋላችሁ። ከዛሬ ነገ ደስ የገቡ እንደ ሙሽራ መጠበቅ። ይሄ ነው። ገና ለገና ጦርነት ሄጄ ቅሜ መርቅኜ ጨብሳለሁ በማለት 25 ግራም ባህር ዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን ያለው። የሽሻቃ መጣን፣ ማሰላ መጣን፣ ምንጣፍ መጣን፣ ልብና መጣን። እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው በባዶ ሆዶ ቆሞ የሚሞት? ታጋይ ወልደ ስላሴ ምንድን የሆነው? እኔ ለዚች ሀገር ባረቂ ከማለው ብሎ ድፍት ያለ ማንን አይቶ? ጋሽ ስብሐት አንዴ ለየለት ሰው ነው፣ አንዴ ትኩሳት ይላል። ስለ ሀገር ፍቅር አንድ ነገር ጻፍ ምን አይጽፍም። አልሆነም። ሞከር 30 ዓመት ነው እኔ ከሚስቴ ለመውለድ የሞከርኩ። መጨረሻ ላይ ከሰራተኛ 9 ያኔ ነው እና አብዮቱን ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና የጀበና ቡና አለ ብለን ዚምባብዌ የሄድበት ነው። ከስልጣን ወዳቸዋል ብለን የቀረበው እኔ ለምሳሌ ደግሞ ሌላ ጥቁር ሙጋቤ የሚባል እንኳን ደህና መጣ ተመስገን እርጅና፣ እንኳን ደህና መጣ ተመስገን እርጅና። አብረን እንኖራለን በሰላም በጤና። ማንንም እምቢ ብለህ የመጣህ ወደኔ አንተ ነህ ወገኔ ብዬ ብቀበለው እርጅና ቀበጠ ጤናዬን ሁሉ እየበጠበጠ። ዘራፍ
ዘራፍ እርጅና ውጣ ከቤቴ መልሱ በቴኔ ልጅነቴን ዘራፍ አካኪ ዘራፍ አካኪ ዘራፍ ምንም ቢሸብት ቢነጣ ጸጉሬ እዘንጣለው በዩማን ዘራፍ አካኪ ዘራፍ ቢጨመዳደድ ቢጠቁር ፊቴ እዘንጣለው ካለ ዱቄቴ ዘራፍ አካኪ ዘራፍ ቢወለጋገድ ቢነቀል ጥርሴ አስተክላለው ካለ በኪሴ ዘራፍ አካኪ ዘራፍ ባነጣጥር ባያው አይኔ ቢደክም አይኔ ባነጣጥር ይኸው ያለው ካለ መነጽር እንዴት ነው ዘራፍ አካኪ ዘራፍ እንዴ? እርጅናዬን ያላሳስበው ነው ማለት ነው። እኔ ግን ተመችቶኛል። አብሶ ዱቄቴ እንዴት ነው የእርጅና ጉዳይ ቤተሰቦች? በአሁን ጊዜ አርቲፊሻል ነገር በጣም እየበዛ ነው ያለው። እንግዲህ እሱንም አስመልክታ ነው ጠብጠብ ያደረገችልን። አው ተመችቶኛል ካለ ዱቄቴ አንደኛ ነው ተመችቶኛል። ንቃበል አራዳው አሪፍ ንቃ የኔ እያልን አንጨቃጨቃ አውራ ዶሮ እንኳን ሰው አይቀሰቅስም ራሱ ሳይነቃ አውራ ዶሮ ቢሳካ እንደሚል ስሜትን ካልነካ ንቃ በል አራዳው አሪፍ ንቃ ብላ እንግዲህ ቤትዬ ገጠም አርጋለን መተናል ማለት ነው። እኔ ፈታን ያልኩበት እስቲ የራሷን ደግሞ አንድ ልጨምርና መለሳለሁ ማለት ነው። ንቃ በል አራዳው አሪፍ ንቃ ብላለች። እዚህ ያላልኩ ያኔ በክረምቱ ጭራሽ እዚህ ያላልኩ ያኔ በዝናቡ አሁን በመስቀሉ ድንገት ውል ያልኩህ ገዝቶ ያስፈጨህን ክትፎ መሰልኩህ። ገዝቶ ያስፈጨኝ ክትፎ መሰልኩ ብላለች። እንግዲህ ተረሳ ነበር በዓመት በዓል አስታውሷት ነው። ምላሿን ደግሞ ሰጣለች ማለት ነው። ቤቲ በማሲንቆ ማለት ነው። ይመቻት፣ በቃ ይመቻት። እንግዲህ እኔ ደስ ብሎኝ ፈታ ያልኩበትን ቪዲዮ ነው ለእናንተ የጋበዝኩት። ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ነው። ቁጭ በል። እዚህ ገብቶ ሳያዙ መውጣት አይቻልም። እንዴ ምን ማለት ነው? እኔ ቻይና ሬስቶራንት መሆኑን አላወቅኩማ። መብቻ እንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይካልክ ሚስተር ቹንግን ነው የምጠራው፣ ይቆልፋል። እንዴ ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀምም። እና የኛ ሬስቶራንት ስታዩ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ። እንዴ ኧረ ተረጋጋሽ በቃ። የምን ቹንግ ነው በእናትህ? እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አሳማ ጎረድ፣ ውሻ በድመትና አህያ ጥብሳለ። አህያ ምን አይነቱ አህያ ፊት ነው በቃ። እሺ የሚጠጣስ ምን ላምጣልህ? መቼ የሚበላ አዘዝኩ መጀመሪያ። አህያ አልክ እኮ ብራዘር። እንዴና እኔ ታዲያ አንተ ነው አህያ አልኩ? ምን አልክ አንተ? ማለቴ አይደለም እኮ የኔ አባት። ሌላ ነገር የላችሁም? እሺ ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላህና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአሳማ ጭማቂ እና የጢንዚዛ ሽንት አለ። አረው እንዴ ሰው የለም እንዴ? ቆይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ቹንግና እኔ ብቻ ነን የቀረነው። እንዴ ኧረ ብራዘር በእናትህ ተፋታኝ። አስደነገጥኩሻ? እየቀለድኩ ነው ብራዘር። ያውቄ ነው የቻይና ሬስቶራንት አይደለም። የምር? ታዲያ እንደዛ አትለኝም እንዴ? በእናትህ አስደነገጥከኝ እኮ። ሶሪ በእናትህ፣ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት ነው። አልሽሹ ዞራ። ምን አልከኝ? ማለቴ አሪፍ ምግብ አላችሁ? እሺ አዎ፣ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱን ላምጣልህ። ይሄ የትል መንጋ መውጫው ቤት። ተራዲ የምግብ አይነት የትል መንጋ ይሻላል። እኛ አየው ራሱ አሳስቦናል ጭራሽ።
አሬ ምግብ አይነት ቻይና ሬስቶራንት ይመቻችሁ። አዝናንታችሁኛል። አንደኛ ተመችቶኛል። የእግር ኳስ ደጋፊዎች እርስ በርሳቸው ተጋጭተው መንገዱ አልተዘጋም መሰለህ። ሁለቱ ተጋጣሚ ቡድኖች ብሔራቸው የተለያየ ስለሆነ ነው አለ። ደግሞ ኳሱን በብሔር ተደራጀ። አይገርምህም? ኳሱንም ወጉ ጨዋታው ሳይሆን ግርግሩን ለማምለጥ ብዬ ደግሞ በላይ ነው በቀብር በኩል ስመጣ በቀብሩ መሃል ላይ ዘመን በስመ አብ ወወልድ ወመንፈስ ቅዱስ ማን ነው በዚህ ጠራራ ፀሐይ እየጠራኝ ብዬ ዞር ስል መንግስቱ ወርቁና ሊቻለው ባሳሉ ኳሳቸውን እያንጠባጠቡ። እሺ ምን ነው በእኛ ጊዜ ሜዳ ውስጥ ኳስ ከመደብደብ ውጪ ደጋፊ አደባድበን አናውቅም ነበር። በጣም ያሳዝናል። በልልኝ ብሏል። አሁን ይሄን ፌዴሬሽን ብናገር ማን ያምነኝ? ሙቶ ቃሽ አታርገኝ የሚለው ቀርቶ ሙቶ ራሱ ቃሽ ነው። አገራሱ አልተመቻችሁም? ኳሱን ሞጉት አለ። እውነት ነው። ቆየ እኮ ከተወጋ ቆየ። በሌለ ኳስ እንግዲህ እርስ በርስ እኔ ግን አቤተኛ ሰው እኮ ይናገራል። ስለ ኳሳችን የተፎገረውን ፉገራ ነው እንግዲህ ለእናንተ ጠብ አድርጌ የተመለስኩት ማለት ነው። ከተወጋ ኳሳችን ቆየ እኮ። ኧረ በጣም ቆየ። አሁን እኔ አንድ እንትን ልስጥና አብረህ ትላለህ ማለት ነው። ኦኬ እሺ እሺ I'm gonna come down and beat the shit out of you. አሁን እዚህ ጋር I'm gonna come down and beat the shit out of him. You junk? Junk ማለት ቅራቅንቦ ማለት ነው። ስለዚህ ይሄንን ያህል የወረድክ ነው። ያርቦኛል። ኧረ ቶሎ በሽታን ጦሽ እንዴ እኔ እኮ ርቦኛል። ምግብ አቅርብልኝ እኮ ነው ያልኩት። ውሃማ ጀንታ ጥብ እኮ ነው እንዴ። ወይ ሳሙና አምጪልኝና እዚህ ጋር ደግሞ በትኩስ ውሃ ደጋሚ ወጣ። መቼም ይሄ ምግብ ነው ብለሽ አይደለም አይደለም። ይሄን አሁን እንግዲህ እጄን በሰነዘራውን ከዚህኛው ሳንጥ ጣጤን ጎርፎ ነው እዛኛው ሳንጥ ተወስዶ። ኧረ እባክህ ግን ነገር እየወጥ ነው እንዴ? ኧረ ባለሙያ ሴት ወይም ገልቱ ሴት እንኳን እንደዚህ አይነት ባለሙያ ሴት እንደዚህ አይነት ወጥ ትሰራለች? ኧረ ገልቱም የምትሰራ አይመስለኝም። እንዴ ወጥ ነው እንዴ? እኔ እንጃ ብቻ ሌላ ነገር በሱ የነበረ የለሴም የገለጸበት ነገር ደስ ብሎኛል። ይመቻጎ። ሰላም ሼፍ ዮናስ ነኝ። ዛሬ እንግዲህ በአቅራቢያችሁ ባለ ልትሰሩት የምትችሉትን ምግብ ይዤላችኋለሁ። ሜን ዲሽ የሚሆነው እንግዲህ ሳር ነው። ይሄንን ሳር በደቃቁ አድርጎ በመክተፍ የተወሰነች ቅመም ብቻ ጣል በማድረግ የሚበላ ነው። ሳይድ ይኖረዋል። ሳይድ ላይ እንግዲህ የምናደርገው ቆንጆ ብለን ያሰብነው ግጦሽ ነው። ይህ ግጦሽ እንግዲህ የምትወርዱት ሳይሆን የምትበሉት ነው የሚሆነው። እንደገና ደግሞ ሳይድ አለው ሌላ የሳይድ ማለት ነው። እሱ ዋርካ ነው የሚሆነው። ሳይዱ ደግሞ ግራር ነው የሚሆነው። ይሄንን እንግዲህ ቆንጆ የጽድ ጁስ ታደርጉበትና ስኳር ታላርጋችሁ በጨው ጽድ ሲሆን ጨው ይፈልጋል። እሱን ታደርጉበታላችሁ። እሱን ቆንጆ አድርጋችሁ መጠጣት ነው። ካልጠገባችሁ እንግዲህ በራለ ቁም ሳጥን አለ፣ ሼልፍ አለ። እሱን ጨመርመር አድርጋችሁ በመብላት እንድትጠግቡ እንጋብዛችኋለን። ይህንን እንግዲህ ምግብ ስፖንሰር ያደረገልን የአዲስ አበባ ልማት አረንጓዴ ጽዳት ሳር ግጦሽ ማህበር ነው። እናመሰግናለን ብለናል። ሼፍ ዮናቲ ሁላችሁም ተጋበዙልን፣ ሬት አድርጉልን። እሺ ሼፍ ናቲ። እሺ ዛሬ ደግሞ በሳን መጣ። ግጦሽ ደግሞ ግራሩ ነው ብሏል። ጁስም አለው። እንዴት ነው ኑሮ ውድነት እንግዲህ እዚህ ደረጃ ደርሷል። እንግዲህ እኔ ናቲ ማን የሚፎግራቸው ነገሮች በሙሉ ፈታ ዘና ያደርጉኛል። አቦ ይመች። ዛሬ ደግሞ ሼፍ ናቲ ሆኖ ከች ብሏል። እንዴት ነው ያዝናናል አለ። ይመቸው፣ በቃ ይመቸው። በ0506/2016 ዓ.ም ከሰዓት የባልደረባችን ልጅ አርፈው ቀበር ስለሆነ ከይቅርታ ጋር አገልግሎት ማንሰጥ መሆኑን እንገልጻለን ለሙሉ ህዝብ። እኔ ምነው ፕሮፌሽናል ስራ አገልግሎት ማለት ምንድነው እንዴ? አዝናለሁ የሰው ሞት በመፈጠሩ ፋይ እንደማንኛውም ሂማን ላዝን ይችላል። ባለ ጉዳይ ነኝ። ልጁ አርፏል። እንደማንኛውም ኢትዮጵያዊ ባህል ወግ ቤተሰብ ዘመድ የሰፈሩ ሰው አልቅሶ ሸኝቶ ይቀብራል። ባልደረባችሁም ያጽናናዋል። ማህበረሰብ እንሰልጥን እንጂ ዓለም ላይ አይደረግም እኮ እንደዚህ። we are sorry we are closed today because my partner died ምናምን ተብሎ አሁን ይለጠፋው ጫቀ በእንግሊዝኛ የማይመጣውም ከቦታው
ለማስረዳት ከበደን እኮ ከዚያ ሀገር ለራቀ ሰው እኮ ለማስረዳት ከበደን እኮ አሁን ውጪ ብዙ ቆይቶ የሚመጣ ሰው እኮ ምንድነው ዋስ ጎይንግ ኦን ነው ይሏል። ኧረ እኔ ጎይንግ ልሁንልሽ ነው ወዴት ጎይንግ ላለው እንደው ጎይንግ ባልኩ ነው ተነስቼ ከዚህ እንዴ ግር አለን። በቃ አታሳፍሩን፣ አታዋርዱን በእናታችሁ። ይሄ ይስተካከል እስቲ እንደ ቀንሽ ሻሻል። በቃ ምንም ተአምር እኮ የለም። ሰርቪስ የስልጣኔ ምልክት ነው። ትህትና የስልጣኔ ምልክት ነው። የሰለጠና ሀገር ውስጥ ይባላል። ትምህርቱ ልምድ ቅሰሙ እንጂ ክፉ ማየት ምንድነው? ጥሩ ማየት ጥሩ እኮ ነው። ጉድ አፍተርኑን ጉድ ሞርኒንግ ዋት ካን አይ ዱ ፎር ዩ ቱዴይ ምናምን ፕሊዝ ሃቭ ሲት እንደዚህ አም ሶሪ አይ ካንት ሄልፕ ዩ እንደዚህ ስለሆነ እንደዚህ ነው እንደዚህ ይላሉ እኮ። መታረም ያለባቸው ነገሮች በሙሉ ሰመረ ባሪያው ጋር አያመልጠው ማለት ነው። ከመናገር ወደ ኋላ አይልም ማለት ነው። እኔም እጅግ በጣም ማከብረው ወንድሜ ነው። በጣም ደስ የሚለኝ የሚሰጣቸው ሐሳቦች በሙሉ ትክክል ናቸው። በመስሪያ ቤት የታዘበውን ትዝብት እንግዲህ ለእናንተ አካፍዬ መጥቻለሁ ማለት ነው። የጓደኛዋ ልጅ ስለሞተ ጠቅላላ መስሪያ ቤቱ ዝግ ነው፣ ስራ አንሰራም ብለው ለጥፈዋል። እሱን በተመለከተ ነው እንግዲህ ሐሳቡን ሰንዝሮ የመጣው ማለት ነው። ባካችሁ መቅደም ያለበት ነገር እናስቀድም፣ ለስራ ትኩረት እንስጥ ብሎ ሐሳቡን አካፍሎ መጥቷል ማለት ነው። እኔ በሐሳቡ እስማማለሁ፣ እናንተም እንደምትስማሙ እርግጠኛ ነኝ ማለት ነው። ሰሜ ባሪያው ይመቸው አንደኛዬ ነው። ፌስቡክ ላይ 10 ብር ከቴሌ የሚበደረው ልጅ 10 ሚሊዮን ብር ግብር የሚከፍለው ሰው ሙልጭ አርጎ ነው የሚሰራው። ሰፈር ውስጥ 100 ብር የሚከፍለው ልጅ 100 ሰራተኛ የሚያስተዳድረው ሰው ሙልጭ አርጎ ነው የሚሰራው። ፌስቡክ አስተዳደረ ራሱን እንኳን የማያስተዳድር ልጅ 120 ሚሊዮን ህዝብ የሚያስተዳድሩትን ጠቅላይ ሚኒስትር አጥቦ ነው የሚያሰጣቸው። በነገራችን ላይ ጠቅላይ ሚኒስትሩ እንዲወርዱ ከፈለጋችሁ ሰልፍ አትውጡ። የተቃውሞ ሰልፍ አያስፈልግም። ኮሜንት እንዲያነቡ ገፋፋቸው። ጠቅላይ ሚኒስትራችን እንዲወርዱ ከፈለግን ሰላማዊ ሰልፍ ወይም ሌላ ነገር አያስፈልግም። የፌስቡክን ኮሜንት እንዲያነቡ መገፋፋት ነው ብሏል። አጥቦ ነው የሚያሰጠው ፌስቡክ። እውነት በሙሽራ ቀናችሁ ዝናብ ደብድቦ ጸጉራችሁን ኩምትር አፍሮ ያድርገው። የተፈሻ ነው ጸጉር ይበላሽ። አፍሮ ሁኑ። ሰላማዊ ሰልፍ የወጣ ሴት ምሰሉ። በሰርጋችሁ ጸጉራችሁ ይንጨባረር። የበላችሁት አይስራ። የሰርጋችሁ ቀን የተሰበሰበው ሰው ማአሶ ተሰብስቦ ለለለለ በሉስ ተብሎ ሲጠበቁ ምግቡ አቋጥላቸው እንዳለ የተጠሩ ሰዎች የሚሉ ያርጋቸው። ጠቅላላ ከአማች እስከ ምናምን ተሰብስበው መግባባት ያቅርቁ። ቋንቋችሁ ይደባልቅ። ባልና ሚስት ተሯሯጡ። የዛን አንድ ሰው ከመሃል ላይ ፌንት አድርጎ እሱን ለማንሳት በትንትናችሁ ይጥፋ። ኃይለኛ ዝናብ ኬኩን ያበስብሰው። ኬካችሁ ገንፎ ይሁን። ባልሽ በጫማ ጥፊ ሰው ፊት ይዘርግብሽ። ያ ወንድ ከሆንክ የምትሰድበኝ የሰርግ ቀን የለበስከው ሱፍ ኪቱ ይቀደድ። የለበስከው ሱፍ ኪቱ ይቀደድ። የሚስትህ እናት ያሽሟጥጡብህ። የሚስትህ ወንድሞች ጥጋቸውን ይዘው ያስፈራሩ። የመጣው ኬክ ጠቅላላ አንተ እንዳትቆርጠው ይደረግ። ያ ሶኪ ጋይስ ያጋጥማል። ይሄ ያጋጥማል። አንዳንድ ጊዜ ልትናደዱ ትችላላችሁ፣ ግን ስድብ አይፈቀድም። እንዴት ነው ይህ ስድብ ማት? እንግዲህ በስድብ አማሯት እንግዲህ ሴትንም ወንድንም እንግዲህ ሙልጭ ልጅ አርጋለች። አብሶ በሰርጋቸው ቀን እንዴት ነው የሚያጋጥማቸው ነገሮች? እንዴት ነው አባት የስድብ አይነት ትጠላለህ። እንግዲህ ከዚህ ማዕከል እንግዲህ ያማራችሁ ሰው ካለ መረጥ እያረጋችሁ ጣልጣል አድርጉበት ማለት ነው። አቦ ሲስቱ እንግዲህ እኔ በስድቦቹ ፈታ ዘና አድርገሽኛል። አቦ ይመች ማኛ በለው ሞጣ ቀራኒዮ በለው ምናምን በጣም እንደምትወዳቸው አውቃለሁ። አልወዳቸውም። ኧረ እባክህ የነገረኝ ሰው ግን በጣም ይወዳቸዋል። አራያዎቹ ናቸው። እንደውም ቲክቶክ ያሳዩት ቲክቶክን ያሳዩት እነሱ 10 ምናምን ዓመት ሆኖ ሊሆን ይችላል ሶሻል ሚዲያ ላይ፣ ግን አልወዳቸውም። ለምንድን ነው የማልወዳቸው መሰለህ? ሃይማኖትን ይነካብኛል፣ ያንተንም ሃይማኖት ይነካብሃል። የሰው ልጅ ሶሻል ሚዲያ ላይ ቁጭ ብሎ የሰውን ሃይማኖት የሚነካ ከሆነ የሰውን ብሔር የሚነካ ከሆነ የሰውን ፐርሰናል ነገር ይልልን። ለምሳሌ እኔ ላይ አንድ ሰሞን ተነስቶብኝ ነበር ሞስትሊ ከሴት ጋር በተገናኘ። ስለዚህ ማህበራዊ ሚዲያው
እኔ እንደነሱ አይደለም ልትል ነው እነዚህን እየጠቀስካቸው እሱ ፕሬዝዳንት የመሆን ህልምም አመ ፊውቸር ፕሬዝዳንት እኮ እንዴት ነው እዚህ ከማህበራዊ ሶሻል ሚዲያ ላይ ከሚሰዳደብ ከባህሌ የወጣውን ከሃይማኖቴ የወጣውን ንግግር አስጸያፊ ንግግር ከሚናገር ሰው ጋር ማች ልታረጋኝ ትችላለህ? አልገናኝም ጭራሽ። ዛትስ ሚ ማህበራዊ ሚዲያን እኔ በበጎ ነው የምጠቀመው። እኔ እንደነሱ አፌን አልከፍትም፣ ማንንም አልሳደብም። እኔ ፕሬዝዳንት የመሆን ሐሳብና ህልም ስላለኝ ለበጎ ነው የምጠቀምበት ሶሻል ሚዲያን። ዮኒ ማኛና ሞጣ ቀራኒዮ ግን ስድ ባለጌ ናቸው ብሎ ተናግሯል ማለት ነው። የነሱ መልስ እንግዲህ በጉጉት መጠበቅ ነው ምን እንደሚሉት። እኔም ጓጉቻለሁ። ከተናገሩት ደግሞ መልሼ ለእናንተ አቀርብላችኋለሁ ማለት ነው። መንሱር ጀማል እንግዲህ መልሱን ይችላል ማለት ነው። የሞጣና ብሶ አቤት አቤት ይችላል ታየኝ ብቻ። ለማንኛውም ይመቸው። በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ እዛ እስር ቤት። ቤተሰቦች ምን ልበላት አሁን እቺ ልጅ ምን ልበላት እስቲ የሆነ ነገር በሏት። እቺ ጅፊት ወይ አታምር ወይ አታፍር። ምን ልበላት የሆነ ነገር በሏት። መውጣትም አልፈለኩም እኔ እዛው እስር ቤት ቢያስቀምጡኝ ነው። እንደው አንድ ነገር በእኔና ባንተ ጉዳይ ተፈጥሮ የነበረ ነገርም ትዝ አለኝ። አሁን ትዝ ያለኝ ትዝ የሚልህ ከሆነ አንድ ሰሞን ላይ በዚህ በእንጃዬኔ በሚለው ዘፈን ተነስቶ ግጥምና ዜማውን የጻፍኩት እኔ ነኝ ብለው ወሬ ተነስቶ እኔ እናንተ እንደውም በጣም ትንጨቃጨቅ ነበር የሆነ ሰዓት ላይ። ምንድነው ግን እስቲ አስታውሰኝ። እሱ ዘመን የጻፍኩት ብሏል የሚል ነገር ነው እኔ ሰማሁት። እሱ ዘመን ምን መሰለህ እንግዲህ ሁሌም እንደነገርኩ ገና ከናዝሬት መጥቼ ጂክሳ ጋር ሰው ይዞኝ ሲሄድ መታወቅ ልጅ አይደለም ማስብ ማንንም አያቀኝም ምናምን። ግን ሐረመሶ በሰራ ስለነበር ከጌታነ ሱፍ ገጭ አርጌ ያው እዚህ ሀገር እንዴት እንደምትሻወድ አውቃታለሁ። ቴክኒኳ ለኔ አጣፋኝም። ቴክኒኳ አንድ ፍሬንድ መኪና ምናምን አለ እንዲነዳ አይ በክብር ተባብለን ያው የኛ ሀገር ሰው ክብር መከበር የሚመስለው በዛ አይደለ። አሁን ደግሞ የካሴት ጉዳይ ልንፈራረም ነው እንግዲህ አስባ ከሄዳችን። ከዛ የት ነው የምትሄደው የነበረው? ጂክሳ ጋር እሺ። የአልበሜን የመጀመሪያው አልበሜን ልፈራረም እሺ። አሁን ዜማ ምናምን አለ ብሎኛ። አዎ የሰዎች አሉ። አዎ የኔ ነው እኮ እንዳለ ያለው ግን እኔ ማንንም አያቀኝም። የሰዎች የግድ ሙዚቀኞች እንዲወደው የሰዎች የሉም። ጂክሳ መጀመሪያ ራሱ እንድፈራረምና ቀንብሮ እንዲጀምርልኝ የሰዎችም ዜማ አሉ ብየዋለሁና የማን አሉ ሲለኝ በቃ በዛስ ታዋቂ የነበሩትን የኔ ዜማ እኮ ነው የራሴን ዜማ አልኩኝ። ገባ እሺ ለማን ሰርታለ ሲለኝ ለጆሲም አልኩኝ። ምክንያቱም ላሽ ለማለት ነው ባባይ ሌላ ታሪክ የለው ሞታለ እሺ። እነዛ ባልን እውነቱን ብናገር እመነኝ ወላሂ ነው የምልህ። አሁን እዚህኛው መድረክ ላይ ማንንም ያገኘኝ አልነበረም። ዛሬ ነው የምሰማው። ይሄ ነው ሀቂቃ በቃ። ግን ልክ ከወጣ በኋላ ማስተር ተብሎ ልክ ገዢ ካገኘን በኋላ ስም እንዲጻፍ ሲል ስራ ጋረደውም የለም ማስተካም የለም እንዳለ ለኔ ይሰራው። ምክንያቱም ያኔ ደግሞ ድንቢ ወጣው ማንነቴን አሽፌዋለሁ። ስለዚህ አንዳንዴ ውሸት ያስታርቃል። ዋሽተም ታስታርቃለህ። እኔ ደግሞ ዋሽቼ ኑሮዬን ከለወጥኩኝ አይደብርህ ነው ማለት ያራዳልሽ አይደብር። አመር ተሾመ ዴምቢ የታወቀውና የመጀመሪያ ካሴቱን የሰራው በእንደዚህ አይነት ዘዴ ነው ማለት ነው። ዘዴው ተመችቶኛል። እዚህ ደረጃ የሚደርስ የቻለበት ምክንያት ይሄ ነው። ጆሲም አልደበረውም፣ እኔም ፈታ አድርጎኛል።
ሰው አለው የኔ ቆንጆ የለውም ማለት ከፀሐይ ሙቀትን ከጨረቃ ድምቀትን ተውሰሽ ለዚህ ካፌ ስለተሰየምሽ በጣም ደስ ብሎኛል። በነገራችን ላይ በእኔና በመላው ተስተናጋጆች ስም ሳናመሰግንሽ አናልፍም። መመስገንም አለብሽ። ስታምሪ ስልክሽ በኋላ ይደርሳል። ማን ነው ስልሽ? አትሟዘዝ ጅልማ አትሟዘዝ ጅል ውሃ መድፋት አያቷ ደስ ይላሉ። በጣም ሞቆኝ ነበር ቀስቀስ አረጉኝ። እቺም ሀገር የሚያስፈልጋት እንደሱ አይነት አያት ነው። ቀስቀስም ያደርጋል። ተመችቶኛል። አንደኛ ነው። በይበልጥ ደግሞ መጨረሻ ላይ የተናገርካት ነገር አንኳር ነች። ለዚች ሀገር የሚያስፈልገው ቀስቀስ የሚያደርግ ነው አይደለ? እውነት ነው። ሾርኔም ተመችቶኛል የመጨረሻ